አላህ የፍጥረቱ ዓለም ፈጣሪና አሸናፊ ጌታ ነው። ብቻውን ቀሪ ድሮም የነበረ መነሻም ድረሻም የሌለው ኃያል ጌታ በፍጡራን ላይ ሁሉ ሞትን ጽፏል። ነገስታት ያልፋሉ፣ ዑለማዎች ያልፋሉ፣ ባለሀብቶች ያልፋሉ፣ ትላልቅ ትናንሽ ሰዎች ያልፋሉ። ብቸኛና አሸናፊ ጌታ አላሁ ሱብሓነሁ ወተዓላ አይደለም ሞት ላ ተእኹዙሁ ሲነቱን ወላ ነውም እንቅልፍ ማንጎላጀት የማይዘው ሕያው የሆነ አላሁ ሱብሓነሁ ወተዓላ ግን አላህ በፍጥረተ ዓለሙ ላይ ሞትን ጻፈ። ሁሉም ያልፋል፣ ሁሉም ይሻገራል። መራራውን ሞት ሁላችን እንቀምሰው ዘንድ አላህ ደንግጓል። ኩሉ ነፍሲን ዛኢቀቱል መውት ከዚህ ነፃ የተደረገ የለም። ይህን መሻገር ከሌለ የቻለ የለም። ሁሉም ሞትን ይቀምሳል። ሁሉም የሞት ስካር ውስጥ ያልፋል። የሰው ልጅ በሕይወት ቆይታው ከደስታ ሊሰክር ይችላል፣ ከብስጭት ሊሰክር ይችላል፣ ከመጠጥ ሊሰክር ይችላል። በሕይወቱ አንዴ ብቻ ግን ከሞት ይሰክራል። ወጃአት ሰክረቱል መውት ብልሐቅ ዛሊከ ማ ኩንተ ሚንሁ ተዒድ በርግጥም አስካሪው ሞት ወደ አንተ መጣ ይላል አላህ። ይሄም አንተ ስትሸሸው የነበረው በመድኃኒት በመርፌ በስፖርት በአመጋገብ ባለባበስ ስትሸሸው የነበረው ነው ይባላል። ዛሊከ ማ ኩንተ ሚንሁ ተህረብ ዛሊከ ማ ኩንተ ሚንሁ ተፈር ስትሸሸው ስትሮጠው ስታመልጠው የነበረው ሞት መጣልህ ይባላል። ማምለጥ የለም። ጊዜው የተወሰነ ነው፣ ቦታውም የተጻፈ ነው። ከዚህ ማምለጥ መውጣት የሚችል ሰው የለም።